ዳስያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኘዋል። ጥንተ ነገሩ እንደምንድነው ቢሉ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለሙ መልቶ አይቷል። ራእዩን የገለጥክልኝ አምላክ ደገኛውን ምስጢር ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንዲህ ያለ አርአያ ያየኸው ባስልዮስ ዘቂሳርያ ነው አለው። አምድ ጽኑ ነው። ቅዱስ ባስልዮስም በትምህርቱ የምእመናንን ልቡና ያጸናልና አምድ ብሩህ ነው፣ እሱም የደቀ መዛሙርቱን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስ ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ የቀረበት ምክንያት አልታወቀም። በርህቀተ ሀገርም ቢሉ በደዌ በእርጅና ምክንያትም ቢሉ ደርሶ ተመልሷልም ቢሉ አልታወቀም። ቅዱስ ኤፍሬምም ወዲያው ራእዩን ሄጄ ልረዳው አላለም። ስንኳን መምህሩን ማናቸውንም ቢሆን ካወጡበት ቦታ መልሶ ሳያደርሱ ትቶ መሄድ ሥርዓት አይደለምና መምህሩን መልሶ ከቦታው አድርሶ ስለ ሦስት ነገር ይሄዳል። መጀመሪያ በእንዲህ ያለ አርአያ ያየሁት መንፈሳዊ ወይስ ሥጋዊ ይሆን ሲል፣ ሁለተኛ ከእንዲህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ሲል፣ ሦስተኛ በጆሮ የሰሙትን በዐይን አይቶ መረዳት ይገባል ሲል፣ በሄደም ጊዜ እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ኩፌት ደፍቶ ኩፋር ጠምጥሞ ካባ ለንቃ ለብሶ ወርቀ ዘቦ ግምጃ ደርቦ መያዣው የወርቅ መነሳንስ አሲዞ የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበር እንጂ ለካስ ሥጋዊ ኖሯል። እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን እንዲህ እነሱንም ወይሬስዩ ነፍስቶሙ ከመ እንተ ሀለፈት ይላቸዋል። እስመ ውስተ ምይንት ነፍስ ይተሃድር ጥበብ ይላል። በእንዲህ ያለ ሰው ላይ እንዴት ጸጋ እግዚአብሔር ታድርበታለ? ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ይህንን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቅ እሳት ሕዝቡን ሲዋሃዳቸው ይመለከታል። ይህ ትምህርቱ ነው። ሦስተኛ ተሐዋስያን ከልብሱ ላይ እናርፋለን እያሉ ብር ትር በማለት ከእሳት እንደገባ ጅማት ርር ኩምትር ብለው እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃዋወሙት ብዙ ናቸው። እንዴት ፍጡር ፈጣሪ መስል እንደ እሳት ያቃጥላል ብለው ለሱ ግን አልፈረሰበትም፣ ለከዊነ እሳት በቅቶ ነበርና። አራተኛ ከማይዝነ ቤተ መቅደስ ቆሞላችኋል፣ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ አስወሰደው። ቅዱስ ኤፍሬምም እጹብ እጹብ እያለ እያደነቀ ይሄዳል። እንዴት ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገሬን ያውቅ በሀገሬ አስጠራኝ እያለ በሄደም ጊዜ 1 ሰዓት በአስተርጓሚ ሲጨዋወቱ ቆይተዋል። ነገሩ ባይረዳለት አባቴ እንደዚህ ሶኑ ነገሩ አልተረዳልኝም፣ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል በቃል ተጨዋውተዋል፣ ተነጋግረዋል። ከዚህ በኋላ አባቴ እንግዲህ ወዲህ ልሂድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ ከዚህ ልትኖር ነው እንጂ ልትሄድ ነው፣ ዕጣ ክፍል ከዚህ ነውና አትሄድም ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሾሞ በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስ ካባ ላንቃ ወርቀ ዘቦ ግምጃ ደርቦ መታየቱ ለአክብሮተ ወንጌል ነው እንጂ እሱስ በውስጥ የለበሳት የምትኮሰኩስ የማጠላቂ ናት። ዛሬ አባቶቻችን ካህናት ለአክብሮተ ሥጋ ወደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ወደ ቤተ እግዚአብሔር እንደሚገቡ። አምስተኛ ወነበረት አሐቲ ብእሲት ዘመአዝማደ ነገሥት ዘብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምን ቢሉ
ተዘንግቶ ይቀርብኛል ብላ፣ አንድም ለመናገር ፈርታ አፍራ ከብዛቱ የተነሳ ስንክሳር አከለ። ያንን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘጽብት ለነቢዩ ለነጊር ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት ስል የምታሳፍረኝ ሁልጊዜ እረፍት የምትነሳኝ ይህች ከባዱ ኃጢአቴ እንደምን ትሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱም አይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አንድም ስትሄድና ስትመለስ ድካም ያለበት መንገድ ነውና በፈሊጥ በብልሃት ቀኑና ለመስጠት ነው። እሷም ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ እባክህ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። አይ አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ያልሆነለት ለእኔ እንዴት ይሆንልኛል? አይሆንልኝም አላት። አሁን ለቅዱስ ኤፍሬም የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ ወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና። ልጄ ተመልሰሽ ሂጂ፣ ነገር ግን በሄድሽ ጊዜ እንደ ቀደመው በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበርኑ ላይ ከአስከሬኑ ላይ ጣዩ ይፋቅልሻል ብሎ መክሮ ሰደዳት። ብትሄድ እውነትም እንዳላት ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ሥራይ ኃጢአታ ለዓመትከ፣ በሕይወተ ሥጋም በሕይወተ ነፍስም መምህሬ ንስሐ አባቴ አንተ ነህና ብላ ሳትጠራጠር ከበርኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውአ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ክብር ሥልጣነ ክህነት ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንጽቢን ቤት በአንድ ሲማሩ አድገዋል። ከተለያዩ ዘመኑ ብዙ ነው። ተሾሟልና ሊጠይቀው ሄደ። ቢሄድ ሰላም ለኪ ኦ እግዝእቴ ቅድስት ድንግል እያለ ሲያስተምር አገኘው። እንዴ ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእቴን ከወዴት አገኘኸው አለው። ምን ነው መምህራችን ነግሮን አለው። አይ መምህራችንስ አልነገረንም ከሞተ ብለህ ነው እንጂ አለው። ይመስክራ ይመስክር ብለው ሄደው ከመቃብሩ ዘንድ አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞቴ የሰ ኩሎሙ ሕዋሳቴ ወአዕጽምቴ ይዌድሱኪ ወይብሉኪ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ወልዴ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። ቅዱስ ኤፍሬም በሕይወተ ሥጋ ሳለ መምህሩ ቅዱስ ባስልዮስ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር እጅግ ደግነት ነውና ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ለባሃዊ በግብሩ ያሰኘው እንደምንድን ነው ቢሉ ሞብርሌ፣ መርጠም፣ ብርጭቆ፣ ኩል፣ ካቦ እየሰራ ያን እየሸጠ የዕለት የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በሰማዕታት በመላእክት ስም አይመጸውተውም፣ በእመቤታችን ስም ብቻ ይመጸውተው ነበረ። ምን ነው ጻድቃን ሰማዕታት መላእክትን ንቋቸው ነውን ቢሉ ንቋቸው አይደለም፣ የእመቤታችን ፍቅር አላዳርስ ብሎት ነው እንጂ። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበረ። ምን ነው የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው፣ እንደ መጎናጸፊያ ተጎናጽፌው እያለ ሲመኝ ይኖር ነበረ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና መንፈስ ቅዱስ ገልጦለት 1000 ድርሰት አድርሷል። አሃዝ እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ዕለቱ ሰኑይ ነው፣ ጊዜው ነግህ ነው። የቀደመ ተግባሩን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋ፣ የብርሃን መጋረጃ ይጋረዳል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምን ትእክል ወድሶተኪ ዘይክሉ ሰማያውያን ወምድራውያን እመቤቴ፣ ሰማያውያን መላእክት
ምድራውያን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንቺን ማመስገን የማይቻላቸው እኔ ደካማው አንቺን ማመስገን እንደምን ይቻለኛል አላት። በከመ አለብወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጠልህ እንዳናገረ መጠን ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ትጸንሲ ባላት ጊዜ እፎኑ ይከውነኒ ዝንቱ፣ ይህ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታችው። እሱም ባርክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ብልህ ደቀ መዝሙር ቅኔ አስቦ እንደሚቀኝ ድርሰት ደርሶ እንደሚጽፍ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቀለም ከመምህሩ ፊት ሰተት አድርጎ በቃሉ እንደሚያደርሰው እሷም ሰተት አድርጋ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት እየከፈለች አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ነውና፣ አንድም በሰባቱ ዕለታት ትመሰላለችና፣ ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ 4ቱ ባሕርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላዩሁ የሚባል የፍጥረታት ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ መልቶት ይዞት ነበር። ያንን ከ3 ከፍሎታል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል፣ ውቅያኖስ ይባላል። አንዱን እጅ ባለው አጽንቶ የብርሃናት መመላለሻ አድርጎታል፣ ጠፈር ይባላል። አንዱን እጅ ከላይ ወስኖታል፣ ይኸውም ብጽብጽ ውሃ ነው፣ ሐኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ምሳሌ፣ ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ሥጋ ምሳሌ፣ ብርሃን አይለወጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጊዜው ወበአጓዱ ባለ ጊዜ የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብሩህ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጠፈር ደፈር የማይከለክለው ሕልፈት ውላጤ የማይስማማው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመድ አሳ ወኩሎ ታዋስያን ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ 3 10 ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው የሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢጥሙቃን ያላመኑ የአረማውያን ምሳሌ፣ ከዚያው ከባህር ውስጥ የቀሩት የጥሙቃን ያመኑ የምእመናን ምሳሌ። አንድም ወጥተው በረው የሄዱ ሕርግዎ መንንዎ ለዘዓለም ብለው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባ አጋንንቱን ታግሰው በጾም በጸሎት ተጠምደው የሚኖሩ የመናንያን ምሳሌ። ከዚያው ከባህር ውስጥ የቀሩት ሃይማኖት ተምረው ምግባር ሰርተው አስራት በኩራቱን አውጥተው በሕገ እግዚአብሔር ጸንተው የሚኖሩ የምእመናን ምሳሌ። ባህሩ የማይገቦ ምሳሌ ነው። አንድም ዕለቱን ወጥተው በረው የሄዱ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ፣ በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ የባሕታውያን ምሳሌ። ዕለት የእመቤታችን ምሳሌ፣ ባሕር የጥምቀት ምሳሌ ነው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከእህቱ ምድር ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ በእህቱም ድንግልና ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ዋመሳቢት ዕለት አይረፈ እግዚእነም ኩሉ ግብሩ እንዲል ያቺ የሥጋውያን ሁሉ ማረፊያ እንደሆነች ከእመቤታችንም የመንፈሳውያን ሁሉ ማረፊያ የሚሆን ጌታ ተገኝቷልና
ይህ ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅም። እስመን ከመን ሶበን እንዘን እመን ድኅረን እየሰጡ ያስተረጉማል። ውዳሴ ዘሰኑ ውዳሴ በሰኑ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። ሰኑ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው።